እቺ ደግሞ ዝም ብላ ትደውላለች እንዴ? አንዴ ደውላ ካላነሳው በቃ ምንድነው 18 ጊዜ መደወል? ሁሉ ጊዜ ለራሷ ጉዳይ ብቻ ነው በቃ የምትደውለው ሁሉ ጊዜ። ኧረ አላነሳልሽም አንቺ እንዴ! ተይኝ ብዬሻለሁ። በቃ ተይኝ እንዴ! አማረረችኝ። አሁንስ ይሄ ደግሞ አይመጣም እንዴ? በእናታችሁ አንተ ምን ወንድ እያጣደፍክ ነው? ኧረ ልታሳብደኝ ነው። ይቺ ልጅ። አንተ ደግሞ ምን ሆነህ ነው የቆየው? በኔ በስንቱ ነው የምቃጠለው? ይኸውልህ ተመልከት። በእናትህ ዝጋው እንዴ! ሜሪ አይደለች እንዴ? ለምን የምትዘጋው? አንተ በቃ ልታሳብደኝ ነው። እኔ ለራሷ ጉዳይ እኮ ነው የምትደውለው፣ ለራሷ ብቻ። እኔ የሆነ ነገር ከፈለኩ ምንም እንዴ! አንተ በእናትህ ምን ሆነህ ነው እንዴ? ተረጋጋ እንጂ። ደግሞ ምን ተፈጥሮ ነው ባንዴ እንደዚህ የምትሆኑት እንዴ? ምን ተፈጥሮ ነው? እስኪ ንገረኝ። ምን ሆናችሁ ነው? አልቻልኳትም። በቃ አልቻልኩትም። ምንድነው ምክንያትህ? እንዴ ዝም ብሎ አልቻልኩትም አለ እንዴ? እኔ በቃ እያስጠላኝ ነው፣ ሁሉ ነገር እያስጠላኝ ነው። በእውነት ናቲ በቃ እያስጠላኝ ነው። በቃ አስጠላኝ። ምን ማለት ነው አስጠላኝ? እንዴ እንደዛ የምትወዳት የነበረችው ልጅ ምን ነው ዛሬ ምን ተገኝቶ ነው? ወይስ ሌላ? ነፃነቴ ናፈቀኝ። እንደው በቃ እንደው ከሷ ጋር ባልገናኝስ፣ ብቸኛ በሆንስ፣ ያላነሳላትም ሌላ ነገር ጀምራል ማለት ነው። አንተ እንዴት እንደዛ የምትወዳት የምታፈቅራት ልጅ ባንዴ እንደዚህ ልትላት ይቻልኩ? ምን አግኝተህ እስቲ ንገረኝ። አንተ በቃ ልጅቷ እኮ መጠጥ ቤት ለመጠጥ ቤት እኮ ነው ስትዞር የምትለው። አይገርምም? መጠጥ ጀመረች? መጠጥ ጀምራ ነው እሷ? እኔም ፍለጋ ነው እንጂ። አንተ ደግሞ እና ደግሞ ሴት ፈልግ። አንተ ምን የት ሌላ ቦታ የት ትሄዳለህ ታዲያ? ከመጠጥ ግን በቃ መረረኝ። አንተ መረረኝ እንዴ! በየደቂቃው መደወል እንዴ! እኔስ በቃ ማለት ማውራት ካልፈለኩስ ምን እኮ በጣም አሪፍ ሰው ነች እንዴ! አንተ እኮ የተሻለ ቦታ እንድትሆን እኮ ነው እንዴ ከመጠጥ ቤት እያወጣች ሰው ያደረገችህ እኮ እሷ ነች። ሰው ዛሬ ተመልከት፣ ይኸው ደወለች። ኧረ ምን ልሁን? እንዳዘጋባት ዝም ብለህ ተረጋግተህ አውራት። ምን እየሆንክ ነው ያለው አንተ ሰውዬ? ለምን ረጋ ብለህ አታወራትም? ቆይ ንገረኝ። በቃ አእምሮዬ ቀወሰ። አእምሮዬ ይኸው ናወዘብኝ። በቃ አልቻልኩም። ተበረዘ አእምሮዬ። አሁን ደግሞ ይኸውልህ 10 ስትደውልብኝ ጭራሽ ወይ ከአንድ ሰዓት ከሁለት ሰዓት በኋላ ብትደውል ችግር የለውም አነሳለሁ። ወይ ንገራት ያለሁት እንደዚህ አይመችኝም እንደዚህ ምናምን ብላት ነግራትም እንዴ? አንተ ስልክ መዝጋት መፍትሄ ነው እንዴ? ወይ እንደዚህ አስቸኳይ እኮ እየፈለገች ያለችው ለሆነ ጉዳይ ፈልጋ አስቡ እንዴ? የሆነ ነገር እኮ አለ እኮ ሰው እኮ እንዴ እንትን አይልም እኮ። ቴክስት አድርጋ እኮ አይቼዋለሁ። ቴክስቱ ምንድን ነው የምትለው? ያው ማታ እንገናኝ ነው የምትለኝ። ታዲያ ምንድን ነው ማግኘት ነው እንዴ? ማግኘት ነው ይላል። ለራሷ ጉዳይ እኮ ነው ማታም ባገኛት ለራሷ ጉዳይ ነው የምትፈልገኝ። ምንድነው ለራሷ ጉዳይ ሆነው? ፈልጋ ላግኝ ካለች የሆነ ነገር ይኖራል ማለት ነው እንዴ? አንዳንዴ ነገሮችን በበጎ እንጂ አንተ የምን ሆነ ነው እንዴ? ከመጀመሪያ ያመጣው ባህሪ ወይኝ ራስ ወዳድ ናት። በጣም ራስ ወዳድ አይመስለኝም። ራሷን ወዳ አይመስለኝም። ይሄን ነገር በደንብ አድርጋ አስብበት። ማታ እንገናኝ ካለች ፈልጋ ነው የሚሆነው። ግድ የለም ማግኛት፣ ግድ የለም እኔን እመነኝ አግኛት። አንተ አውቃታለሁ በእናትህ። ኧረ ጭራሽ ደግሞ እንደዚህ 10 ከደወለች ደግሞ የሆነ ነገር አለ ማለት ነው። ጭራሽ በቃ ማለት የሆነ ነገር ስታስብ ተንኮል ስታስብ ነው እንደዚህ የምታደርገው። አውቃታለሁ። እኔ ብዙ ጊዜም እኮ አብሬያት ባልሆንም እኮ አውቃለሁ የእሷን ተንኮል ስታስብ እንዴት እንደምታደርግ። እኔ ዝም ብለህ ስማኝ። ማታ ፈልጋለሁ ካለች ለቁም ነገር ፈልጋ ነው የሚሆነው። እንደው ምናልባት እንዴ አግባኝ ልትልክ ይሆናል። አግባኝ? አዎ ለቁም ነገር እኮ ነው እንዴ። በዚህ ሰዓት ተገኝቶ ነው እንዴ ማታ መቀጠል? ተው። እኔ በደንብ ነው የበለዋት። ሳይኮ በደንብ ነው የበለዋት። በፍጹም አልገባም። እኔም አሁን ስከንፍ የመጣሁት ስላልገባ ነው። በደንብ አድርጌ ላስብ። ሰው ማታ ፈልጋለሁ ካለ ለብዙ ነገር ሊሆን ይችላል። ለራሷ ጉዳይ ነው። በእናትህ ለራሷ ጉዳይ አይደለም፣ ለአንተ ጉዳይ ነው ወንድሜ። አንዳንዴ ሰው ሚልንም ስማ እንጂ ደንገጥ በል እንጂ እንዴ። ስንት ዘመን መጣ። ስንት አንዷን ቀይ፣ አንዷን ጥቁር፣ አንዷን የለም አለ እያልክ ስንት ዘመን መጣ። አይበቃም? ስክን ማለት ነው ያለብህ። ከአንድ ሰው ጋር የምትሆንበት ጊዜ ነው እኮ እንዴ። እችን የመሰለች ወርቅ የሆነች ለምን 10 ትደውልብኛለች? ፈልገህ ይሆናላ እንዴ። ስንቴ እንትን አለች እኮ ፈልጋለሁ። ይኸውልህ ሴት ረስጭኝ ማንጀቴን ላርሰው። አንቺ ኧረ ደርቋል ሆዴ። አዞ ነው። እሺ ከመቼው አቃጠለች። ሰው ማታ እንገናኝ ካለ የጣፈጠ ነገር አብልቶ
በዛች በምታምር ክንዷ ስር ተኝተህ ገነት ዓለምን እኮ ነው ገነት ማለት እኮ አስበዋል። ገነትን ሄደህ አይተኸዋል? እንዴት ገለጽኩልኝ እኮ በደንብ ተው እንጂ እንዴ ማቀፍ እንደዚህ እቅፍ አድርጎ ገነት እሳተ ገሞራ ነው ማቅፈው ወንድሜ። እኔ እሱን አላውቅም፣ ግን እኔ አሁን ሜሪ ከውጭ በማያት በቃ መልካም ሴት ነች፣ ደስ የምትል ሴት ሄዋን በላት። መልኳማ ቆንጆ ነው እኮ ውስጧ ነው እንጂ ሾህ ታዲያ ሰው ያለ አንድ አመል ይፈጠራል? አይፈጠርም። መቻል ሁሉንም ያቻቻልካን ይዛዛው ወደ ወለደቻትና ዛሬ ነው እንዴ አንተ ባህሪው አይታየ? ዛሬ ነው ባህሪያ ስጨርስ ምን ነገርን ስጨርስ ነው ዛሬ ባህሪው አይታየ? ምን ባህሪ ነው ያመጣው? አንተ በጣም እኮ ነበር የምወዳት፣ አሁን ግን ኮሰኮሰችኝ እንዳባጨጓር እንዴ። ቻው ነገር ልክ ሲኖር ደስ ይለኛል። እውነት ለመናገር ልክ ቢኖረው ጥሩ ነው። ሜሪ ናት ሜሪ ናት። ደወለች ደግሞ ባንተ ገና በባርማኑ በአስተናጋጅ ትደውላለች። ታያለህ። ኧረ የለም በላት። ሄሎ አዎ ከሱ ጋር ነኝ። ወጣና እሺ ወጥቼ ላውራሽ። እሺ ወጣ አናገረኝ። አሃ እቺ መደዴ ኧረ በለው ከሱም ጋር ጭራሽ ታወሪልኛለሽ በደንብ። የእሱንም ስልክ ከዚህ በኋላ አላነሳም። ምን አባቷ ደግሞ ብላ ነው ደግሞ ከሱ ጋር የምታወራው? ብለሽ ከጓደኛዬ ጋርም ጀመርሽ። ሳባሽ ቆየሁ እንዴ? ቆየሁ ወይ? ምን እያለች ነው? ስለምንድን ነው ያወራችሁት? ከማን? ከሜሪዬ ጋር ነው? ከሜሪዬ ጋር? ሜሮን በል አንተ። ሜሪዬ ማለት የምችለው እኮ እኔ ነኝ። አንተ ሜሮን በላት እንዴ። ተው እንጂ። ስለምንድን ነው ያወራችህ? ስለምንም በቃ ባንተ ጉዳይ ነው ያወራነው። ምን አለች? ያው ማታ ተገናኝተን እናወራለን ነው የምትልሽ። ማታ? ከአንተ ጋር ማታ እንዴ? ከማታ ጋር ምን አጋተራት ይችላል? እኔ እኮ ምን አይ እንደ ማታ ምናምን አይደለም አመሻሽ ምናምን ያለችኝ አይደለም። አመሻሽ ማለት ማታ እኮ ነው። ያው አይደል እንዴ? እንዴ ማታ አሁን ካንተ ጋር ከኔ ጋር ይሁን ካንተ ጋር ማታ ማለት ምን ማለት ነው? ይኸውልህ ምን አለች መሰለህ? መጥቼ የሆነ ነገር ልስራልህ አለች ትላንትና። አንተ ጋር ቤት? አዎ ልስራልህ የሆነ ነገር። ምንድነው የምትሰሪልኝ? ምን መተሽ እኔ ጋር ምን ትሰሪልኛለሽ? እስኪ ንገሪኝ አልኳት። እንዴ ንገሪኝ እስኪ አልኳት። ቃል በቃል ነው እየነገርኩ ያለው። እሺ እሺ የፈለከውን ነገር እሰራልሃለሁ፣ ቤት ልምጣ አላለችኝ? ታዲያ እድል እኮ ማን ያገኘዋል? ተው ይኸው እዚህ ጋር እንዳትሸወድ። ሴት ልጅ የፈለከውን ነገር ነው ምሰራልህ ካለችህ የሆነ ተንኮል ቀምራለች። የሆነች ተንኮል ከበስተጀርባ ሰንቃለች። የማይመስል ነገር ከየት እንደምታመጣው እኔ ይኸውልህ ከልምድ ነው የምነግርህ። ምንም ከልምድ የለውም። የኔ ጌታ እፈልጋለሁ፣ ቤት ልምጣ፣ የሆነ ነገር ልስራልህ ካለች ምግብ ነው የምትሰራልህ። ሆድህ እንደምትወድ ታውቃለች አይደል? በዚህ ሰዓት አመጡ መስተኛ ሰው ይገኛል እንዴ? አንተ ጎመን እሰራልሃለሁ፣ ድንች እሰራልሃለሁ ይባላል። ስፔሲፊክ አድርጋ ማለት ነው። የፈለከውን ነገር ነው የምሰራልህ ማለት ነው። አንተ ፍላጎት ተንኮለኛ ናት። ተንኮል ሸርና ተንኮል ሴራ አስባለች። ቀልቤም ይነግረኛል ተንኮል ሲታሰብብኝ። ግን ለሁሉም ነገር ለሁሉም ተንኮል ሲያስብብኝ ሰው ለሁሉም ነገር መልስ አለኝ። እኔ ደግሞ እኔ ወንድም ምንድነው መልስ? መታ እስኪ አሁን ምን ልስራልህ ብላ ስትጠይቀኝ 3 መልሶችን መልስላታለሁ። ምንድነው እሱ? አንደኛ ምንድን ነው የምትፈልገው ስትለኝ አንቺ የፈለግሽውን አንደኛ። ሁለተኛ እሺ አሁንስ ምንድን ነው የምትፈልገው ስትለኝ አንቺ የፈለግሽውን። ሶስተኛ አንቺ የፈለግሽውን በቃ ግን እንደዚህ ያልክ ነገርን ራስ ላይ አጠምጥ። ምንም ራስን አጓጉል አባዜ ውስጥ አትክተል። እሷ ስለምትወደ ስለምታፈቅር ነው እንዲህ የምትንከባከረ። አንተ ግን በጊዜ ፍቅርን ጨረስክ። አየህ? ኧረ እኔ ሰለቸችኝ እንዴ ሰለቸችኝ፣ በእውነት ሰለቸችኝ። ይኸውልህ ደግሞ ቴክስት ላከች። ይኸው ምን ብላ? እንግሊዝኛ አንብበው እስኪ
እንግሊዘኛ አይደለም እንግሊዘኛ በአማርኛ ትራንስሌት እለዋለሁ። ቆይ ትራንስሌት ይኸው የምትለዋችን ስነካት አማርኛ ያደርግልኛል። ጎበዝ ነች። ይሄ መቻሏ ራሱ ይሄን ችላ ሞዴሏ ይኸው ምን እንዳለች ታውቃለህ? ከምግቡ በላይ ላማክርህ የምፈልገው ጉዳይ አለኝ እና ስልኩን አንሳልኝ። ሌላ ደግሞ እንደገና ከምግብ ደግሞ ሌላ ምን አይነት ተንኮል እንዳሰበች ደግሞ አሁን ልንገርህ። ምንድን ነው? ወይ ሌላ ሰው አሁን በዚህ ቅጽበት ተዋውቃለች፣ ወይ ደግሞ ከሀገር ልወጣ ነው ልትለኝ ነው፣ ወይ የሆነ ነገር ተንኮል አስባለች። በእናትህ አታድክሜ፣ በእናትህ እንዲህ አይነት ሀሳብ የላትም እሷ። ምን ሆነ ነው አንተ? እንዴት እፈልጋለሁ ካለች ለቁም ነገር እፈልጋ ነው የሚሆነው። ለምን አትረዳትም አንተ? አንድ ሰከንድ እንኳን ራስን እንትን አትልም? አታይም እንደ አንተ ደስ ታይና ከዛ በኋላ ይኸውስ ታረዳት። እኔ አውቃታለሁ በደንብ ነው ያወቅሁት። አንተ ምንም አታውቅም። በደንብ ነው ያወቅሁት። በቃ እኔን በቃ ጥላኝ እንደምትሄድ ምናምን ልታወራኝ። ዝም በል። ምን አይነት ሰው ነህ? አንተ ራስህ ምን አይነት ሰው ነህ? እንዴት ምን አይነት ሰው እየሆንክ ነው ያለው? እንዴት ለራስህ ባሰበች እንዲህ በጨቀጨቀች ሌላ ሰው ለራሴ አታስብ። እንዴት እንደምትወድ ታውቃለህ? ኧረ ረዛ በእናትህ ለራሴ አታስብ። አይ እንደዚህ ከመጀመሩ እንደዚህ ነው ካላቀም ከመጀመሩ እንደዚህ አይነት ባህሪ ያመጣው እንዴት? ምን እንዴት ትላለህ? እኔ እኮ በቃ ማለት በስነ ልቦና እኮ አወቅኳት ልጅቷን። አትሆንም። ምንድን ነው ያወቅኳት? ምን ማለት ነው? አትሆንም አልኩህ። አትሆንም በቃ ዛሬ እንደ ልብ አገኛታ እንደ ልብ ስላለች ለእሷ ነው ለእኔ ነው የምትወግነው አንተ? እኔ ለሁለታችሁ ነው የምወግነው። ታዲያ ምንድን ነው ወደ እሷ ስትል ዛሬ ልደት ነው። ልደት ነው ዛሬ። የማን ያንተ? የኔ? አዎ አታውቅም። እሷ ግን አስታውሳ አክብራ ዛሬ ማታ የቀጠረች ልደትን ልታከብር የአንገት ብር ገዝተን ቅድም ያወራሁት ስላንተ ጉዳይ ነው። መኪናም ጭምር ገዝታልናለች። ቀልድ ሰርፕራይዝ ነው ብላኝ እንዳትነግረው ነበር ያለችኝ። በአንተ ልህ ነው እንደዚህ ያወራሁት። እኔ ነኝ ጉድ የሆንኩት። እኔ ነኝ ቅሌት ያመጡት። ወራድ ልደትህ ነው መኪና ስጦታ ገዝታልሃለች። የኔ ፍቅር አረ ስልኩን አንሺው። መኪና ገዝታልሃለች ሜሪዬ። ራንሹ ሜሪዬ፣ የኔ ፍቅር፣ የኔ ውዳጅ፣ የኔ ውድ። ራንሹ ስልኩን። አረ ጨቅጭቂኝ እንደገና ሜሪዬ። አረ ጨቅጭቂ፣ ደውይ፣ አረ ደውይ። ራንሹ ወይኔ አታነሳም። ደግሞ አለው ሜሪዬ፣ እኔ ያለ አንቺ ማን አለኝ አሁን? አንሹ ስልኩን። ኧረ ነይ ጎመን ስሪልኝ እናቴዋ። ኧረ ነይ ምግብ ስሪልኝ። እንዴ እኔ ነኝ እንጂ 10 ጊዜ መደወል ያለብኝ በመንገደኛው በህዝቡ ሁሉ መደወል የነበረብኝ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።